እሺ የተከበራችሁ ተከታታዮች እንዴት ዋላችሁ? የዛሬው ዜና ጉድ 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 የሚልና እጅግ ቅቤ የሚያስጠጣ ዜና አለ። ይህ ዜና አንዱ ስለ ፍልስጤማውያን ሲሆን ጉድ የሚያሰኘው ዜና ደግሞ ከኢራን የተሰማው ነው። ከኢራን የተሰማው አሜሪካ ተገዳ የምትፈርመው ውል ነው። ይሄ እጅግ በጣም ካስደሰቱኝ ዜናዎች ናቸው። ሌሎችም ኢራን አሁን ለጦር መሳሪያ ትልቅ የሆነ የሚጠቅም ነገር በብዛት እየገዛች እያስገባች ነው። ይህም አሜሪካ አስደንግጧታል። ሌላው የእስራኤል ሞሳድ በውሸትና በጉራ ብቻ የነበሩ ሞሳዶች አሁንም ቱሪን አፋቸውን ይነፋሉ። ምንም እንዲያውም ከሞሳድ ይልቅ የኢራን ሰላዮች እስራኤል ውስጥ በደንብ ገብተው በደንብ እስራኤልን አምሰዋታል። ሞሳድ ምን አደረገ እስኪ ንገሩ። ሞሳድ እንደሚባልለትና እንደሚወራለት ቢሆን ሞሳድ ስንት ነገር አድርጓል። ለምሳሌ የኢራንን ፎልስ የሆነ ታርጌት ስታስመታቸው በስሪዲ ስላ በፊኛ ነፍታ ስታስመታቸው ሞሳድ የት ነበረ? ተኝቶ ነው። ስለዚህ ሞሳድ ዝም ብሎ ነው የእሱንም ነግራችኋለሁ ማለት ነው። እሺ ወደ ዜናዎቻችን እንሄዳለን ማለት ነው። ኢራን በእስራኤል ባህረ ሰላጤ ሀገራት ላይ ድንገተኛ ጥቃት ልትሰነዝር ትችላለች ሲል የእስራኤል የስለላ ድርጅት ሞሳድ አስጠነቀቀ። አሜሪካ ዘላ ትገባለች። አሜሪካ ራሷን እያዳነች ነው። የድንገተኛ ጥቃት ስጋት ኢራን በእስራኤል እና በፋርስ ባህረ ሰላጤ ሀገራት ላይ መጠነ ሰፊ የድንገተኛ ሚሳኤል እና የድሮን ጥቃት ለመሰንዘር እያቀደች ሊሆን እንደሚችል የእስራኤል የስለላ ድርጅት ባለስልጣናት ማስጠንቀቂያ ጀሩሳሌም ፖስት ዘግቧል። ጀሩሳሌም ፖስት ያው የነሱ እንትን ነው፣ እንደዚህ በል ተብሎ ነው። ሌላው ከፍተኛ ባለስልጣናቱ ስብሰባ። ይህ ጥብቅ ማስጠንቀቂያ የተነሳው የእስራኤል ከፍተኛ ወታደራዊ መኮንን እና የመከላከያ ሚኒስትር እስራኤል ካትዝ በተሰኘ የቀጠና ደህንነት ሁኔታ ግምገማ ላይ በነበሩበት ሰዓት ነው። የቴሄራን ስልታዊ ስሌት የእስራኤል የደህንነት ባለስልጣናት እንደገለጹት አሜሪካና እስራኤል ዲፕሎማሲያዊ ሙሉ በሙሉ ከሽፏል ወደሚለው መደምደሚያ ላይ ደርሰው ወታደራዊ እርምጃ ከመውሰዳቸው በፊት ቴሄራን ቀድማ እርምጃ ለመውሰድ ልትሞክር ትችላለች ብለዋል። ይሄ በጣም በቃ አሁን ሞሳድ ስለተናገረ ሞሳድ ሁሉን ነገር ያውቃል ተብሎ ይገመታል ብሎ ነው። ሞሳድ አንድ ነገር አያውቅም። የታየው እሱ ነው። ባለ ሁለት ገጽ ኢራኗ በአንድ እጇ ድርድር፣ በሌላኛው እጇ ሚሳኤል። ልክ ነው። ዓለም በአሜሪካና በኢራን የዲፕሎማሲ ንግግር ላይ ትኩረት አድርጎ በነበረበት ቅጽበት ቴሄራን ከበስተጀርባ ትልቅ ወታደራዊ ግብዓት እያካሄደች እንደነበረ ተጋለጠ። ፒሻግማን ቴጄራ የተባለው የኢራን ኩባንያ በሆንግ ኮንግ ከሚገኘው ድርጅት በሺዎች የሚቆጠሩ ቶን አሙኒየም ፐርኮሊት የተባለ ኬሚካል በሚስጥር አዘዋውራለች ወይ ገዝታለች። የ800 ሚሊዮን ነዳጅ የታዛን ኬሚካል መጠን ብቻ ለ800 ባላስቲክ ሚሳኤል ጠንካራ ነዳጅ ሶሊድ ፊውል ለማምረት ሙሉ በሙሉ ይበቃል ተብሏል። ይህንን ድርድር እያለች በሙሉ አስገብታ አገሯ አሁን ወደ ፋብሪካው ወደ ምርቱ እያዞረች ነው። አይ ኢራን ወንድ ነች። ሌላው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ሊያደርገው ነው የተባለው አዲስ ስምምነት ዙሪያ የሪፐብሊካን ፓርቲ ትላልቅ ፖለቲከኞች የተለያዩና የሚያጋጩ አቋም እያንጸባረቁ ይገኛሉ። እስካሁን በይፋ የተደረገ ስምምነት ሆነ የመጣዘዝ መረጃ ባይኖርም
ሊኖር ይችላል የተባለው ስምምነት በፓርቲው ውስጥ ከፍተኛ ክርክር አስነስቷል። ታዋቂው ሴናተር ቴዲ ክሩዝ ይሄ ማለት እስራኤላዊ ነው፣ ይህን ጦርነት እንዲጀምር ኃይለኛ ግፊት ያደረገና ትራምፕ ላይ ጫና ያደረገ ነው። ሴናተር በማህበራዊ ትስስር ገጹ ላይ ባሰፈረው ጽሁፍ ትራምፕ በኢራን ላይ ጥቃት መክፈቱን ትክክለኛ እርምጃ ቢሆንም ስምምነቱ ኢራን በቢሊዮን የሚቆጠር ዶላር እንድታገኝ፣ ዩራኒየም እንድታበለጽግ፣ የኒውክሌር መሳሪያ እንድትሰራና የሆርሙዝ ባህረ ሰላጤ እንድትቆርጥ የሚረዳ ይሆናል፣ አስከፊ ስህተት ይሆናል በማለት አጥብቆ አስጠንቅቋል። አስጠነቀቀ። ወቸ ጉድ! ገና ምንም አይተው። ሌላው ፍልስጤማውያን ለበርካታ አስርተ ዓመታት ለመስማት ሲጠብቁት የቆዩት መልእክት እነሆ ጣሊያን ዛሬ አፈነዳችው። ጣሊያን እናቴትም ጆርጂያ ሚሊያ ሀቀኛ የጭቁኖች እናት ፍልስጤማውያን ነፃ ገለልተኛ ሀገር የመሆን መብታቸው በመጠበቅ ሉዓላዊ ሀገር ልትሆን ይገባል በማለት ጣሊያን ለዓለም አስታውቃለች። ልክ ነች ጣሊያን። ፈረንሳይም ይሄንን ብላለች፣ ስፔንም ይሄንን ብላለች፣ እንግሊዝም እያኮበከበች ነው፣ ጀርመንም ትላለች። አይቀርም። እስራኤልና አሜሪካን ተብለዋል። ለዘመናት የእስራኤልና ፍልስጤን ግጭት ፖለቲካዊ መፍትሄ ሀሳቦች ቁጥር በየጊዜው እየጨመሩ ለሚገኙ ዓለም አቀፍ ግፊት ይህኛው የሮም አቋም ሌላ ያልተጠበቀና ለፍልስጤማውያን ሆነ ለበርካታ የዓለም ማህበረሰብ እጅግ አስፈላጊ ድምፅ ይዛ ብቅ ብላለች። ይህ ነው የሚያስፈልገው። ናቴ ትሙት። እስራኤል እንደ ሀገር እስራኤል ድሮም የነበረች አሁንም ያለች ነች። ይሄ ምንም አይካድም። በአንድ አጋጣሚ ከቦታው ለቀው ሄደዋል፣ ተመልሰው መጥተዋል። ይሄ ሀገራቸው ነው። ፍልስጤማውያን ደግሞ መብት አላቸው። ሀገራቸውን በሀገራቸው የፈለጉትን መንቀሳቀስ የፈለጉትን ማድረግ ይችላሉ። ወንዶች ናቸው ፍልስጤማውያኖች። ሃይማኖትን ተው። ሃይማኖት ከዚህ ጋር ምንም ግንኙነት የለውም። ሰብአዊነት ነው የሚያስፈልገው። ሰብአዊነትና እውነት። ጭቁን ለጭቁን ህዝቦች መቆም አለብን። ጭቁን ህዝብ በነፃነት መኖር አለበት። ይሄ ነው ዓላማችን፣ ሌላ ነገር የለውም። ባለፈው አርብ ከቴናረፊ ወደ ባርማንግሃን በ220 ተጓዦች አሳፍሮ ይጓዝ የነበረ የጀት 2 በረራ ቁጥር ኤልኤስ 1266 ዋና አብራሪ በድንገት በደረሰበት የልብ ህመም ምክንያት ፖርቱጋል አስቸኳይ ለማረፍ ተገዷል። እንደዚህ አይነት ችግሮች በጣም አስፈሪና አደገኞች ናቸው። ሌላው ኢራን እንደለመደችው እስራኤል ድሮኗን ልካ ልትሰልል ሙከራ አድርጋ ነበረ። ኢራን አሰናብታታለች። ምክንያቱም ድርድር ላይ አትነካንም የሚል ግምት ስለነበራቸው ነው። የለም እንደሱ የሚባል የለም። ከመጣ መበተን ነው። ኢራን ቀልድ አታውቅም። ይሄ አስገራሚውና በጣም የሚያስደስተው ዜና አሁን ላቀርብላችሁ። ጉድ የሚስብል ነው። ኢራን አሜሪካ ይህንን ስምምነት የማትፈርም ከሆነ ብለው ያስጠነቀቁት ሞሰን ረዳ ናቸው። የፕሬዝዳንቱ አማካሪ ናቸው። ይህንን የማትፈርም ከሆነ እኛ አካባቢ ያሉት የኛ መርከብ እንዳይንቀሳቀሱ የሚያግቱትን እቀጠቅጣለሁ አለች። አወድማቸዋለሁ አለቻቸው። በዚህ ብቻ አይደለም ኢራን ያቆመችው። ከኒውክሌር መሳሪያ ስምምነት እወጣለሁ፣ ባለቤት መሆኔንም አውጃለሁኝ አለች። የኒውክሌር መሳሪያ ባለቤት አውጃለሁ አለች። ስለዚህ ትራምፕ ቢያንስ 2 ወር ጊዜ ስጡንና ከዛ እንደፈለጋችሁ አድርጉ፣ ሰው ይርሳው ይሄንን ጉዳይ፣ ይሄን ጉድ ሰው ይርሳው ብላ ነው የፈረመችው። ምን ማለት ነው ይሄ? አሜሪካ ተገዳ ፈርታ የፈረመችው ውሳኔ ነው። ምክንያቱም አሜሪካ የምትለው የነበረው ኒኩለራችሁን አስረክቡ፣ ይሄን አስረክቡ፣ ሚሳኤል መስራት አቁሙ፣ ምንጥሴ ቅብር ጥሴ ስትል የነበረችው ነው። ይሄ የለም ተብሏል።
እጅግ በጣም ደስ የሚል ዜና ሰምቻለሁ። ይሄ ዜና የዛሬው ይህን ይመስላል። ቻው ቻው።